ብፁዕ ወቅዱስ አቡነ ማትያስ የአብይ ጾምን አስመልክተው አባታዊ መልእክታቸውን አስተላልፈዋል። ለመላው የኦርቶዶክስ እምነት ተከታዮች እንኳን ለአብይ ጾም በሰላም አደረሳችሁ። ምን አይነት ሀገር ነው ያለን ግን? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰኞ ዕለት አብይ ጾምን ዘወረደ ብላ ጀምራለች። ሙስሊሙ ደግሞ የረመዳን ጨረቃ ዛሬ በመታየቷ ምክንያት ነገ ረቡዕ የረመዳን ጾም የሚጀመርበት የመጀመሪያ ቀን ይሆናል። እንዴት ያለ ድንቅ ግጥምጥሞች ነው! አንዱ በስግደት ሌላው በስጁድ፣ አንዱ በጸሎት ሌላው በዱዓ። መንገዱ ቢለያይም ልመናው ግን ዓላማው አንድ ነው፣ ለሀገር ሰላም፣ ለሁሉ በረከት። ይህች ናት ኢትዮጵያ። 55 ቀን ኦርቶዶክሶች አባቴ ግቡለት፣ ተባረኩ፣ ጸልዩለት፣ ስገዱለት። ያድናል። የያዛችሁት ክርስቶስ ያድናል። ቤተክርስቲያናችሁን ይጠብቃል። ጸሎት አድርጉ፣ ይጠብቅላችኋል። ጌታ ኢየሱስ ክርስቶስ የምትጾሙለት የምትሰግዱለት። ኦርቶዶክስ ቤተክርስቲያን ይህን ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን እንታሳደድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ደግሞ ሌላ ጥያቄ። ለምንድን ነው ኢየሱስን አይደለም ወይ የምናመልከው? በቅንነት ነው። እኔ የእውነት ኢየሱስን አይደል ወይ እቺ ቤተክርስቲያን የምታመልከው? ታዲያ ለምንድን ነው ኢየሱስ ሲባል ሰዎች የሚቆጡ የሚሉ ጥያቄዎች ወደ ውስጤ በጣም እየበዙ መጡ። ደሞም እያስመሰከሩልኝ መጡ። ማርያም ስትይ ቅዱሳን ስትይ በጣም ደስ ይላቸዋል። አይመችም። እኔ ሃይማኖቱን አልናገርም፣ አንቺን ግን ሰድብሻለሁ። ሙልጭ አርጌ ነው የምሰድብሽ። ለምን መሰለሽ? በሃይማኖቴ ነው የመጣሽው። ከሃይማኖቴ ጋር ነፍሴ ትወጣለች ውዴ። እየነገርኩሽ ማንም አባሽ ነው ያላለሽ። የታባሽ ታውቂዋለሽ ኢየሱስን። አንቺ ሲጀመር ኦርቶዶክስ መተሻረል ኢየሱስ የሚለውን ስም እንኳን ያወቅሽ ኦርቶዶክስ ታውቂያለሽ። ሰላም የተከበራችሁና የተወደዳችሁ የኦርቶዶክስ ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ኦርቶዶክሳዊ ትምህርቶችን ሊያስተምሩ የሚችሉ እንዲሁም ደግሞ አዳዲስ መረጃ ያላችሁን ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። በዚህ ሳምንትም እንግዲህ የእስልምና እምነት ተከታዮችም እንዲሁም ደግሞ የኦርቶዶክስ እምነት ተከታዮች እጅግ በጣም ትልቅ የሚባል የጾም ወቅት ላይ ይገኛሉ። ይህም ደግሞ እጅግ በጣም ደስ የሚያሳይ ነው። ከዚህ ጋር በተያያዘም እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ የሆኑት ብፁዕ ወቅዱስ አቡነ ማትያስም እንግዲህ እንኳን ለአብይ ጾም በሰላም አደረሳችሁ እያሉ መልካም ምኞታቸውን ገልጸውልናል። እስኪ ይህንን ቪዲዮ በመጀመሪያ እንመልከት። ብፁዕ ወቅዱስ አቡነ ማትያስ የአብይ ጾምን አስመልክተው አባታዊ መልእክታቸውን አስተላልፈዋል። ለመላው የኦርቶዶክስ እምነት ተከታዮች እንኳን ለአብይ ጾም በሰላም አደረሳችሁ። የካቲት 8 ቀን ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ዘኢትዮጵያ ወዕጨጌ ዘመንበረ ተክለ ሃይማኖት ሊቀ ጳጳስ ዘአክሱም በነገ ዕለት የሚጀመረውን የ2018 ዓ.ም የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ የአብይ ጾም ሱባኤ በማስመልከት አባታዊ መልእክታቸውን አስተላልፈዋል። በመልእክታቸውም ጾም መጾም ከፍቅረ መባልት ከፍቅረ ነዋይና ከፍቅረ ሲመት ፍላጎት ጨርሶ መራቅ መሆኑን ገልጸዋል። የጾም ዋና ዓላማ ስጋዊ ፍላጎትን መግራትና በምትኩ ደግሞ መንፈሳዊ ፍላጎትን ማጎልበት መሆኑን የጠቀሱ ቅዱስነታቸው በመሆኑ ምዕመናን ይህንን መርህ ጠብቀው መጾም ግዴታቸው እንደሆነ ገልጸዋል። የጾሙ ዓላማና ግብ ጽኑ ሃይማኖትን፣ እውነተኛ ፍቅርን፣ ዘላቂ ሰላምን፣ ልባዊ አንድነትን፣ የማይናወጥ ፍትህንና እኩልነትን እንዲሁም ወሰን የሌለው ርህራይን በውስጣችን ብሎም በዓለማችን ላይ ማስረጽ መሆኑን በውል ተገንዝቦ መጾም ይገባል ሲሉም አስገንዝበዋል። ቅዱስነታቸው አክለውም በጾም ወቅት ከልብ መጸለይ፣ የተራቡትን ማጉረስ፣ የታረዙትን በማልበስ፣ የተጠሙትን በማጠጣት፣ የተጣሉትን በማስታረቅና ፍትህ ለተነፈጉ እውነተኛ ፍትህ መስጠት ጾሙን መጾም እንደሚገባም አሳስበዋል። በተለይም የህዝባችንና የሀገራችን ዋነኛ ችግር ሆኖ የሚገኘውን ያለመግባባት ዝንባሌ ለመቅረፍ በመተሳሰብና በበጎ ተግባራት መዋል ጾሙን እንዲጾሙ አባታዊ መልእክታቸውን አስተላልፈዋል። እስላም ክርስቲያኑ ገጠመ ጾማቸው ወደ አምላክ ለመሄድ ቀጠሮ እንዳላቸው በሚል መሪ ቃል መሰረትም እንግዲህ የዚህ ሳምንት የሁለቱም እምነት ተከታዮች እጅግ በጣም ታላቅ የሚባል ጾም ላይ ይገኛሉ። እስኪ ይህንን ቪዲዮ እንመልከት። ምን አይነት ሀገር ነው ያለን ግን? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰኞ ዕለት አብይ ጾምን ዘወረደ ብላ ጀምራለች። ሙስሊሙ ደግሞ የረመዳን ጨረቃ ዛሬ በመታየቷ ምክንያት ነገ ረቡዕ የረመዳን ጾም የሚጀመርበት የመጀመሪያ ቀን ይሆናል። እንዴት ያለ ድንቅ ግጥምጥሞች ነው! አንዱ በስግደት ሌላው በስጁድ፣ አንዱ በጸሎት ሌላው በዱዓ። መንገዱ ቢለያይም ልመናው ግን
ዓላማው አንድ ነው፣ ለሀገር ሰላም፣ ለሁሉ በረከት። ይህች ናት ኢትዮጵያ፣ በፍቅር የምንጾምባት፣ በልባችን ወደ ፈጣሪ የምንቀርብባት፣ አብሮነት ከደማችን ፍቅር ከገበታችን ጋር የተዋሃደባት ምድር። እስላም ክርስቲያኑ ገጠመ ጾማቸው ወደ አምላክ ለመሄድ ቀጠሮ እንዳላቸው የሚባለው በእንደዚህ አይነት ወቅት አይደል? ፈጣሪ ጾማችንን ይቀበልልን፣ ለትንሣኤውና ለኢዱ በደስታ በጤናና በፍቅር ያድርሰን፣ ጾሙን የሰላም ያደርግልን። መልካም ጊዜ። ይህም እንግዲህ እጅግ በጣም ደስ የሚያሰኝ ነገር ነውና ሁሉም በየእምነቱ ለሀገር አንድነት፣ ሰላም እንዲሁም ደግሞ ፍቅር በአንድነት የሚጸልይበት ጾም ነው። ጾም ማለት እንግዲህ ትርጉሙ ምንድን ነው? የኦርቶዶክስ እንቁ መምህር የሆኑት አባ ገብረ ኪዳንም እንግዲህ ስለ ጾም ምንነት እንዲህ ነው ሲሉም እንግዲህ ያስተምሩናል። እስኪ ይህንን ቪዲዮ እንመልከተው። ጾም ማለት ያለ ሰይፍ የሚዋጉበት ረቂቅ የብርሃን ሰይፍ ነው። አስቴር ወገኖቿን የሚጨርሰውን ሃማን ለመጋደል ሰይፍ አልታጠቀችም፣ ጾመች። ስትጾም እሷ ሰይፍ ሳታነሳ የሷን ወገኖች የሚገለው ሃማ ራሱ የሷን አጎት ሊሰቅልበት ባዘጋጀው እንጨት ተሰቅሎ ሞተ። ለሚመለስ ጠላት ልብ የሚሰጥ ልቡ ለደነደነ ጠላት ደግሞ የሚዋጋ ሰይፍ ጾም ነው። ዮዲት የምትባለው 3 ቀን ጾማ ነው የእስራኤልን ጠላት ንጉስ ያሸነፈችው። ጾም ጠላት ያሸንፋል። ይሄ ብቻ አይደለም፣ የተዋረደውን መርዶክዮስን ሹመት ሰጠው፣ ክብር ይሰጣል። ጾም ወድቆ የነበረውን ሃማ ስላልሰገደልኝ እገለዋለሁ ያለውን መርዶክዮስን በሃማ ወንበር ያስቀመጠ የአስቴር ጾም ነው። ወደ ቀጣይ መረጃም ስናልፍ እንግዲህ በአንድ ወቅት የኦርቶዶክስ እምነት ተከታይ ሆና ዘማሪ የነበረችው ዘርፌ ከበደ እንግዲህ በዚህ ሳምንት ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን አልባሌ የሆኑ ንግግሮችን ስትናገር ነበረ። እስኪ ይህንን ቪዲዮ እንመልከተው። ታች ግን ገዳሙ ላይ በእግርሽ ነው የምትሄጂው። በቃ ለኔ አስቢ እንግዲህ ከዱባይ መጥቼ በጣም እምፈርጥ ነበር መመስለው ማለት እንኳን በእግሬ ልሄድ። ያው በኦርቶዶክስ ቤተክርስቲያን የሃይማኖት ስርዓት ንስሐ መግባት የሚባል ስነ ስርዓት ስላለ የንስሐ አባት ነው ያስኩት። ከዛ የንስሐ አባቴ አስታውሳለሁ ቂርቆስ ነው፣ እሷ ናት የወሰደችኝ። ንስሐ ቆጥረው ሰጡኝ ማለት ነው። ለምሳሌ ስግደት ቆጥረው ሰጡኝ። በእመቤታችን በቅድስት ድንግል ማርያም እድሜ የሚባል ስግደት አለ፣ እሱን ሰጡኝ። ስለዚህ ቦታ ስናስብ ጻድቃኔ ማርያም ነው። እኔ አላውቀውም፣ የሃይማኖት ስርዓቱን አላውቅም። እዛ ደግሞ በቆሎ በሶ ነው የምትበይው፣ ምግብ አትበይም። ደብረ ምጥማቅ ላዩ ላይ ምግብ መብላት ይቻላል። ታች ግን ገዳሙ ላይ በእግርሽ ነው የምትሄጂው። በቃ ለኔ አስቢ እንግዲህ ከዱባይ መጥቼ በጣም እምፈርጥ ነበር መመስለው ማለት እንኳን በእግሬ ልሄድ እና በእግሬ መሄድ ጀመርኩኝ። ቆሎ ነው የምበላው። በቃ ግን እግዚአብሔርን ለማስደሰት የነበርኩበት የህይወት ስርዓት መጥፎ ስለነበረ በእግዚአብሔር ፊት ይቅርታ ለማግኘት ግን ማድረግ የነበረብኝን ሁሉ አደረኩኝ እና የቆየሁት አስታውሳለሁ ለመጀመሪያ ጊዜ 1 ወር ከ5 ቀን ነበር። 1 ወር ከ5 ቀን በቆየሁበት ከስቼ ጥላሸት በቃ መስዬ ነው የመጣሁት። ለምን ልምምዴ ስላልነበረ ከዚህ በፊት እኔ እንደሱ አይነት ስራ ስላልነበረ። ዘርፌ በተናገረችው ንግግር ላይ እንግዲህ የተለያዩ የኦርቶዶክስ እምነት ተከታይ የሆኑ አባቶች መልስ የሆኑ ዘንድ ትችታቸውን እያቀረቡ ይገኛሉ። ከነዚህ መካከል አንደኛውና ዋነኛው መጋቢ ሐዲስ እሸቱ ናቸው። እስኪ እንመልከታቸው። ኦርቶዶክስ ቤተክርስቲያን ይሄንን ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን እንታሳደድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ደግሞ ሌላ ጥያቄ። ለምንድን ነው ኢየሱስን አይደለም ወይ የምናመልከው? በቅንነት ነው እኔ የእውነት ኢየሱስን አይደል ወይ እቺ ቤተክርስቲያን የምታመልከው? ታዲያ ለምንድን ነው ኢየሱስ ሲባል ሰዎች የሚቆጡ የሚሉ ጥያቄዎች ወደ ውስጤ በጣም እየበዙ መጡ። ደሞም እያስመሰከሩልኝ መጡ። ማርያምን ስትይ ቅዱሳን ስትይ በጣም ደስ ይላቸዋል። በመዝሙርሽ መሃል እንግዲህ አምላክ ነው አይደል? ዋና ነው አይደል? ከሱ በላይ ማን አለ? ኢየሱስ ስትይ ግን አንቺ ጴንጤ ሆንሽ እንዴ እስከመባል ደረጃ እየደረሰ ተመጣ ነው። አንዳንድ ሰዎች አሁን እኔ የምታዘበዋል ከኦርቶዶክስ ተዋሕዶ ቤተክርስቲያን ወጥቻለሁኝ። ለምን ወጣ ስትለው አይዛ ክርስቶስ አልተሰበከም ብለው ነው የሚወጡት። እኔ እዚህ ተሰብኳል አልተሰበከም ለሚለው ቤተክርስቲያንን ጠንቅቄ እንደው በግምት በመላምት በሐሳብ ሳይሆን ተምሬ አውቄ ጠንቅቄ ስለማቃት ክርስቶስ እንዴት አርጋ በምን መጠን እንደሰበከችው ጥንቅቅ አርጌ ስለማቅ የሞላ አይምሮ ያረፈ ህሊና ይዤ ነው የምኖረው። እነዚህ ሰዎች ክርስቶስ አልተሰበከም ብለው ከወጡ እወጡበት ቦታ ላይ ወንጌሉን መልእክታቱን ሐዲስ ኪዳኑን እያብራሩ እየፈተፈቱ ያንን እዚህ ታፈነናል፣ ክርስቶስ ጠምቶናል፣ እርቦናል፣ እሱን መስበክ አለብን ብለው የወጡ ሰዎች
ሚዲያ ላይ ቁጭ ብለን ተመልከታችሁ። በቃ ይህን ሲያብጠለጥሉ ሲሳደቡ ሲያንቋሽሹ እንደገና ደግሞ ንጽጽር እኔ በጣም በእርግጠኝነት የምነግርህ በሚቀጥሉት 10 እና 15 ዓመታት ሃይማኖቶች ትክክል በጣም ከባድ ፈተና ተደቅኖባቸዋል። እኔ አንድ ክርስቲያን ቁርአን እንደዛ ነው፣ ቁርአን እንደዚህ ነው፣ ሐዲሱ እንደዚህ ነው የሚለው ነብዩ መሐመድ እንደዛ ናቸው እያለ በማያገባው ገብቶ ከሚፈተፍት ክርስቶስ ይሄ ነው፣ ሐዲስ ኪዳን ይሄ ነው፣ ወንጌሉ ይሄ ነው፣ እምነትህ ሰፍረ ቆጥረ ተረዳ ይሄ ነው፣ ከዚህ ውጭ ያለው አያድንም ብዬ መናገር እኔ ለምሳሌ እኔ የምጠይቀኝ ከኦርቶዶክስ ተዋህዶ ቤተክርስቲያን ውጭ መጽደቂያ መንገድ አለ ብዬ አላምንም። ብቸኛ ገነት የምገባባት ብዬ ሙጥኝ አድርጌ ያስኳት ኦርቶዶክሳዊ ተዋህዶ ቤተክርስቲያን ናት። ኦርቶዶክሳዊ ተዋህዶ ቤተክርስቲያን ደግሞ ዳቦን ከነመሶቡ፣ ደመናውን ከነዝናቡ፣ ንጉሱን ከነሰራዊቱ፣ ዛፉን ከነቅርንጫፉ፣ አምላኪና ተመላኪ፣ ሰጭና ተቀባይ፣ ንጉስና ወታደር ሳይምታታባት ጠንቅቃ የኖረች ቤተክርስቲያን ናት። አሁንም ይሄን ምናልባት እንደው ተባራሪ ጽሑፍ እያዩ ተባራሪ ወሬ እየሰሙ ቤተክርስቲያን እንዴት ትላለች እንደዛ ትላለች የሚሉ ሰዎች ካሉ እነሱ አያገባኝም። እኔ የምናገረው ያመንኩትን ያወቅኩትን የጠነቀቅኩትን ነው። እንዲሁም ደግሞ መምህር ዘበነ ለማ በተጨማሪ የሚሉ ነገር አለ። እሱን እንመልከት። አሁን ለምሳሌ እኔ ዘበነ እንከራከር ቢለኝ ይሄዳል። ጌታ ምስክሬ በደንብ እየተቀረጸ ታዛቢ ባለበት ቁጭ ብለን መነጋገር እንችላለን። አሁን ቲክቶክ ላይ ኦርቶዶክሳውያን ወጣቶች መጡና ለእናንተኛ እንበቃለን ብላት ማዘጋጅ ጀመሩ እና በቅርቡ ሶሻል ሚዲያው ሞልቶ ስለነበረ እኔ እናንተ አትመጡኝም ዶክተር ዘበነ ግን ቢመጡ መከራከር ይችላልሁ ብሎ የተነሳ ኦርቶዶክስ የነበረ አንድ ፓስተር ትስተው ሳሙኤል ሰምተውት ይሆን ይመልክ ዓለም ላይ ቦክስም እኮ ኪሎግራም አለው። የቦክስ ውድድር እኮ ራሱ በኪሎግራም ነው እኮ የሚደረገው። አትመጡኝም እነ ዶክተር ዘበነ ለማ ቢሆኑ እኔ የማመጣውን ሐሳብ በህልሙም አይቶት የማያውቀውን ሐሳብ ላመጣ እችላለሁ። በህልሙም አትመጡኝም እነ ዶክተር ዘበነ ለማ ቢሆኑ እሱም ጥሩ ነው። ይመጠነኛል ማለቱም ጥሩ ነው። ይመጠነኛል እኔ ነኝ የምመጠነው ለሱ ጥሩ አባባል ነው። እንግዲህ የታየው ነገር ይኖራል ማለት ነው። ለራሱ ያስብናል። ግን ቅድም እንዳልኩ ነው መምህር ሁሉ ነገር ንግግር መስመር አለው። በዛ መንገድ ነው እንጂ ነገሮች የሚሆኑት ከዛ ባለፈ የሚሆን ነገር የለም። ስላልሰማሁት እንዳልኩ ሰዎች እንዲህ ብለዋል ከሌ ሲሉ ሰምቻለሁና እኔ በዚህ ሁሉ አገልግሎት አንድ ቀን ስማቸውን አንስቼ አላቅም። በአገልግሎት ላይ እውነት ነው አንድ ቀን ስማቸውን አንስቼ አላቅም። ለምን ነው ማነሳው? ከዚህ ቤተክርስቲያን ወጡ ለምን ወንጌል አይሰበክም ብለው ወጣው ወንጌል አንድ ቀን ሰብከው ያውቃሉ? በፍጹም ከስድብ በስተቀር። ስለዚህ ምን ብሎ ነው ትውልዱስ የሚሰማቸው? አንድ ቀን ወንጌል ሰብከው ያውቁም። እዚህ ወንጌል እንዳሰብኩት አሉ እዛ ከሄዱ በኋላ ወንጌል ይሰብካሉ። ማንም ወንጌል ሰበኩ ብሎ የነገረኝ የለም። ሁሉ ቀን ስድብ፣ ሁሉ ቀን ትችት እንደሆነ ግን ሰምቻለሁ ከሰዎች። ስለዚህ ወንጌል ካልሰበኩ ምንድነው ትርጉሙ? ለመስበክም ደግሞ ዕውቀት ያስፈልጋል። በእውነት ለመናገር ትምህርትም ያስፈልጋል፣ ዕውቀትም ያስፈልጋል። ሲሻቸው ይተቹናል፣ ሲሻቸው ሊቅ ያደርጉናል። እንደሱ ነው እንግዲህ በእነሱ ጥያቄ ያለኝ ካልስ አሁን መምህሮቻችሁን እንፈትናቸው አይመልሱልንም ብለው ወደ አደባባይ የወጡት እንደሱ አይነት ነገር የሚሆነው ቅድም ባልኩህ መሰረት ነው። እኔ የማመጣውን ሐሳብ በህልሙም አይቶት የማያውቀውን ሐሳብ ላመጣ እችላለሁ። በህልሙም እንኳን በሆኑ በህልሙ የት ያነበበውን ነው የት የተማሩትን ነው። እኔ አሁን ለምሳሌ በአገሬ ያለው ተማርኩ፣ የቤተክርስቲያንን ትምህርት ተማርኩ። ከዛ ቴዎሎጂ ኮሌጅ ገባሁ። ከዛ ውጭ አገሬ ሄጄ ደግሞ ሌላ ብዙ ጥናቶችን አጠናሁ። ሳወራ ከነዛ ባክግራውንድ የተነሳ ነው ነገሮችን የማያቸው። ከዛ ውጭ ግን ስትነጋገር በምን ደረጃ ትነጋገራለህ? ለምሳሌ አሁን እኔ በዛ እምነት ውስጥ በሌላ እምነት ውስጥ ሆነው ተምረናል ብለው በዩኒቨርሲቲ ሌቭል ፕሮፌሰሮች ሆነው ዶክተር ሆነው ያሉ ካሉ ቁጭ ብዬ ከነሱ ጋር ዲቤት እነጋገራለሁ። አለዛ የማወራውንም እኮ ያውቀውም እኮ የት ያውቀዋል ብለህ ነው የት ያውቀዋል? እንዲህ ዝም ብሎ እኮ አውቃለሁ ስላላለም አንዱ ለንደን ሲባል ለንደን እንዴት አይነት ከተማ ነው ይላል፣ አውቀዋለሁ ይላል። ፓሪስ ሲባል አውቀዋለሁ እንዴት አይነት ነው ይላል። ኢንግላንድ ሲባል አውቀዋለሁ እንዴት አይነት ከተማ ነው ይላል። እንዴ በዚህ አይነት ጂኦግራፊን ታውቃለህ ተባለ። ጂኦግራፊማ እንዴት አይነት ከተማ መሰላችሁ አለ። ከዚህ ጋር ምን ብዬ ነው የማወራው? እንዴት ነው የምነጋገረው? ስለዚህ ሰው እኮ ሲነጋገር ደረጃ አለው እኮ በሁሉም ነገር። ስለዚህ ካንተ ጋራ ይሄን ነገር አጥንቻለሁ ተምሬያለሁ ከሚለው ሰው ጋር ታወራለህ።
እንጂ በኋላ ለሐሰት በጽባዘ ተናገረ ይደግም በሰርክ የተባለው እንዴት አድርገህ ታወራለህ? እና በዚህ መንገድ ነው የማየው መምህር። ምን እናድርግ? አሁን ኦርቶዶክሳውያኑ አሁን ባንድም በሌላ እንዳልኩት ሶሻል ሚዲያ ሳይፈልጉትም ያስገባል፣ እንዲህ አይነት መልእክቱም ይወረውራሉ። እና ቢያንስ ምን ማድረግ ነው ያለበት? ኦርቶዶክሳውያን ብዙ ጊዜ እንዳሉት ሰውም ያስተምራሉ በሚዲያ እነ ሊቀ ሊቃውንት የኔታ አስማኮነ መላክን የመሰለ ትልልቅ እና አባ ገብረ ኪዳን የመሰለ ትልቅ መምህራን ያስተምራሉ። ኦርቶዶክሳውያን መምህራንን ሳይሆን የመናፍቃንን ትችት ቁጭ ብሎ የሚሰማ ኦርቶዶክሳዊ ይበዛል። መልእክትን ያስተላልፉልን እስኪ። ያው ዘፈተው ይስተይ ነው። ግን አሁን ለምሳሌ እኔ እናንተ ድግስ ተጠራ፣ የተደረደረ ምግብ አለ። ከዛ ውስጥ የተበላሸ ምግብ ይኖራል። ካወቀኝ የተበላሸ ምግብ የሆነ ነገር ብናይበት እንደው ስለ ቃል ይቅርታ እንጂ ትል ብናይበት ምግብ አንስተ ከዛ ትል ካለበት ታነሳለህ? አታነሳም። ኢትዮጵያ ኦርቶዶክስ ተዋሕዶ ልጆች መርዝ የሆነ ነገር የተበላሸ ነገር እንዴት ያነሳሉ? አንድ በርሜል ውሃ ውስጥ እኮ አንድ ብልቃጥ መርዝ ታጠፋለች እኮ ታበላሻለች። ስለዚህ ለምን ቴክኖሎጂው ቢያመጣው ከእንደዚህ አይነት ከመስማት ምንድነው የሚሰሙት? ለህይወታቸው መመሪያ ነው ወይስ ተሳዳቢ ሰምተው እነሱም ተሳዳቢ ነው የሚሆኑት? ሰው እኮ እንትፍ የሚለው ፉት ያለውን ነው። ውሃ ፉት ብዬ እንትፍ ብል ውሃ ነው። ኦሬንጅ ጁስ የብርቱካን ጭማቂ ፉት ብዬ እንትፍ ብል ጁስ ነው። ቡና ፉት ብዬ በተፋ ቡና ነው። ስለዚህ ሰዎች ምን እንደሚሰሙት ቅዱስ ያሬድ እኮ በረከቱ ይደርብን አይንም ይጾም ጆሮም ይጾም አፍም ይጾም የሚለው እኮ ሌላ ነገር እኮ የለውም። ስለዚህ ለምንሰማው ነገር እኮ መጠንቀቅ አለብን። በነገራችን ላይ ክፉ ነገሮች የሰው ልጅ ሲሰማ ከሚያደነቁሩት ነገሮች አንዱ እሱ ነው። የሰው ልጅ 5 ነገሮች ወደ 4 ነገሮች ልቡን ብሩህ ያደርጉታል። እንደዚሁ ደግሞ ተቃራኒዎቹ እንደዚሁ ህሙግ የሆኑ ነገሮች ናቸው፣ ያጠፉታል። ስለዚህ የምንበላውን የምንጠጣውን እንደምንጠነቀቅ ሁሉ የምናየውንና የምንሰማውን ነገሮች ሁሉ መጠንቀቅ ይኖርብናል ብዬ አምናለሁ። እንግዲህ እግዚአብሔርን መስማት ከፈለጋችሁ ጾሙ እስከ 9 ሰዓት፣ ሰዓቱ ይቀነስልን። መብራት ኃይል ልትከፍሉ ስንት ሰዓት ነው ወረፋ የምትይዙ? ይቀነስ በሉና እስቲ ይቀንስላችኋል። አይ ወረፋው ረዝሟል ብላችሁ እስኪ ኑ። አይ ወረፋው በዛ አልከፍልም ብትሉ ምን ይሆናል? እኔ አላውቅም የሚሆነውን ከተማ ስለማልኖር ሳስበው ግን የሚሳካ አይመስለኝም። ወረፋው ረዝሟል እስቲ ይቀነስ ወደ ነው ምን ይደረጋል? ኑሮ አይደል እያላችሁ ነው የምትሰለፉ። እና ይሄም ኑሮ ነው እንግዲያም ኑሮ ነው። እስከ 9 ሰዓት ሰልፍ በሉ እግዚአብሔርን ለማግኘት። እንዲያው ለምን ቀኑ ሙሉ አንራብ? አሁን ሸክም አይደለም እግዚአብሔር ሸክም እያከበደብን። አሁን ብዙ ሰው የሚመስለው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ የሆነ ሰው የሚያስበው ምንድነው? እግዚአብሔር ኦርቶዶክስ ሸክም እየጫነ የለም፣ ሸክም እያቀለለችልን ነው። እግዚአብሔርን ምሰልተው መብላት እንስሳዊነት ነው። ስትጾም እግዚአብሔር ነው የምትመስለው። ከፍ የምታረግ ቤተክርስቲያን እኮ ናት። እንስሳ ከመምሰል መልአክ ወደ መምሰል እግዚአብሔርን ወደ መምሰል ማሳደግ እኮ ነው። ሰውነትን ከፍ ማድረግ ነው። የሰው ልጅን ባህሪ የሚያከብር ነገር እኮ ነው ይሄ። አይመችም። እኔ ሃይማኖቱን አልናገርም፣ አንቺን ግን ሰድብሻለሁ። ሙልጭ አርጌ ነው የምሰድብሽ። ለምን መሰለሽ? በሃይማኖቴ ነው የመጣሽው። ከሃይማኖቴ ጋር ነፍሴ ትወጣለች ውዴ። እየነገርኩሽ ማንም አባሽ ነው ያላለሽ። የታባሽ ታውቂዋለሽ ኢየሱስን አንቺ። ሲጀመር ኦርቶዶክስ መተሻረል ኢየሱስ የሚለውን ስም እንኳን ያወቅሽ ኦርቶዶክስ ታውቂያለሽ። የምን አትርሱኝ ነው አንቺ ደግሞ ተረሳሽ? ሚዲያውን ደግሞ ቢዚ ልታረጊብና እንደኔ እኮ ይገርሙኛል። ምን እያጨሳችሁ ነው ግን የምትመጡት? ሉባንጃ በወይራ ነው የምታጨሹ? ወይዘሮ ዘርፌ ምንድነው ነው? ቀበርቸው በወይራ ነው አጭሰሽ የመጣሽው? ጦዛሽ ነው የሚመስለው። ጤነኛው አትመስይም ስታወሪ እኮ። ቪዲዮውን አይታችኋል ጋይስ? ዛሬ የተለቀቀው አንድ ብሮድካስት ላይ ኢንተርቪው እያደረገች በተከታታይ ነው ያለው። ዲማጣራሽ የኔን አርዶስ አልሽ ራስሽ። እኔ ነኝ ሰዎች ሩሃማ ታሪኬን ምናምን ማንኛ በይልናንሽ ያንቺን ታሪክ የተናቀለ ራስሽ በተሽ ታሪክሽን ዝርግፍ ያርግሽ። ጻድቃኔ ጠራችኝ በህልሜ ታየችኝ ብለሽ የመጣሽው አንቺ። እኛ
ህልም አይቼ ራእይ ታይቶኝ ከዱባይ ኢትዮጵያ መጣችኝ ኦርቶዶክስ ቤተክርስቲያን እንገባለች ማርያም ናት ያልሽው አንቺ እኛ ነን እንዴ? እኛ ነን ወይ? ቤተክርስቲያን ገፊ አይደለችም። ያንቺ ቅድሚያትም ገፊ ናት ብለዋል አቡነ ገብርኤል ማለት ነው። ቤቱ ገፊ ነው ሲሉ ነበረ። አይደለም፣ ቤቱ ገፊ አይደለም፣ አቃፊ ነው እንዴ። ቤቱ አቃፊ ባይሆንማ ኖሮ የቤተ ክርስቲያንን ስም አጠልሽተው ቤተ ክርስቲያን ያልሆነችውን ነች ብለው ሰብከው ጥንብርኩሷን አውጥተው የላትም እንጂ ጥንብርኩስ ይሄን ሁሉ ነገር ተናግረው በኋላ ሲመለሱ ሁለት እጇን ዘርግታ አቅፋ የተቀበለቻቸው ጓደኞች እዝራን፣ ሐዋዝን፣ መጋቢ ብሎ ያይመረን ስንቱን ልጥራልሽ? ስንቱን ልጥራ? ስንቱን ዘማሪ፣ ስንቱን ሰባኪ የነበረ ወደ ኑፋቄ፣ ወደ ጥርጣሬ፣ ወደ ክህደት ሄዶ ሲመለስ አቅፋኮ የተቀበለችው ቤተክርስቲያን ገፊ ሳትሆን አቃፊ ስለሆነች ነው። አሁንም እንደዚሁ ናት። ይቀጥላል። ነገ አሁን ዛሬ አንቺ የኔ ኢንተርቪው ሰጠሽ፣ ነገ በንሳ ብትመለሽ አቃፊ ናት፣ ገፊ አይደለችም። ትቀበልሻለች። ሞታ ነበር ልጄ ሕያው ሆነች፣ ጠፍታ ነበር ተገኘች ብላ ትቀበልሻለች። ይሄ ቀን ደግሞ ሩቅ አይደለም። እውነት ሲገባሽ ትመጫለሽ። ሕያው እግዚአብሔር ምስክሬ ነው፣ ትመጫለሽ። ካንቺ በተሻለ መልኩ ይሰብኩ የነበሩ፣ ካንቺ በተሻለ መልኩ ቤተክርስቲያንን ያገለግሉ የነበሩ መስሏቸው በጥርጣሬ በክደት በኑፋቄ ተጠልፈው ወጥተው በኋላ እውነቱ ሲገባቸው ሲመለሱ ያኔ እያለቀሱ ለቤተ ክርስቲያን መስክረዋል። ሰላማችሁ ብዝት ይበልልኝ። አሁን የምነግራችሁ ነገር ውሸት እንዴት ተደርጎ ሲከሸን እውነት እንደሚመስል ለማሳየት ነው። እኔ ፕሮቴስታንት ባወጅኩበት ሰዓት አቡነ ገብርኤልን በተናገሩበት ሰዓት እንዴት እሳቸውን ይናገራሉ፣ ክርስቶስን የሚሰብክ እንዴት ይወቀሳል ብዬ በል ተነስቼ ነው እንግዲህ ወደዚህ የመጣሁት። ወደዚህ ስመጣ ደግሞ ጌታ የገለጠልኝ ነገሮች አሉ። መከፋፈል መኖሩን፣ በክርስቶስ ጉዳይ ላይ ጭቅጭቅ እንደሆነ መበታተናቸውን ማቀው ታሪክ የለም ጌታ ኢየሱስ በሚያውቀው በተወሰነ መልኩ እንጂ ብዙ እንደዚህ ውጥንቅጡ የወጣ ነገር እንዳለ አላቅም ነበር። እቺ ሴት ምን አድርጋለች? በጌታ ኢየሱስ ላይ ዋሽታለች። ኦርቶዶክስ መድረክ ላይ ያለው በምናገርበት ሰዓት ኦርቶዶክስ ምን አድርጋኛለች ብላለች? ይተፉብኝ ነበር፣ ይሰድቡኝ ነበር፣ መጥፎ ነገር ይናገሩብኝ ነበር ብላ ዋሽታለች። እኔ ምስክር ነኝ። ሁላችሁም ታያላችሁ። የቴክኖሎጂ ዘመን ነው። ከ9 ዓመት በኋላ መታ ነው እንደዚህ አይነት ድራማ የሰራችሁ። ለምን? በእኔ ጉዳይ ላይ ብጥብጥ ተነስቷል። ግራ ተገባብተዋሉ። ውሸታቸው ተጋልጧል። ውሸታቸው በተጋለጠበት ሰዓት አንቺን አምጥተው ሲሰድቡኝ፣ ፓስተር በጋሻው ምትለው ሲሳደብ፣ ፓስተር ትዝታው ብትለው፣ ኤርሚያስ ብትለው ምናምን ተሳድበው ሁሉ ነገር በእኔ ላይ ብዙ ሴራ ሲሰራብኝ ያ ነገር ስለከሸፈ ስላያችሁ እርግማኑ ጭምር ስታደርጉብኝ ተሰባስባችሁ ስላልሰራ ምን አረጋችሁ? ከ9 ዓመት በኋላ አንቺ መጥተሽ ምን አይነት ነገር ማድረግ ፈለግሽ? ኦርቶዶክስ ይተፉብኝ ነበር ክርስቶስን ስላልኩኝ ብለሽ ሶፍት ይዘሽ የውሸት እንባ እያነባሽ ዋሽሽ። በክርስቶስ ላይ በኦርቶዶክስ ላይ ዋሽሽ። እኔ ደግሞ ክርስቶስን በስሙ ልጠመቅ ነው ብዬ ባልኩበት ሰዓት ኦርቶዶክስ ወንድምና እህቶቼ ከጎኔ ሆነው እንኳን ደስ አለ ብለው ስጠመቅ አብረውኝ ነበሩ። እንኳን ሊተፋብኝ፣ እንኳን ሊዋሽብኝ፣ እንኳን ክፉ ሊያደርጉብኝ ክትፎ ሲጋብዙኝ አብሮ ያደረጉኝ ኦርቶዶክስ ወንድምና እህቶቼ ናቸው። አየሽ፣ ውሸት አይጠቅምም። በእንባ ያዞ እንባ በማንባት ኦርቶዶክስን ማዋረድ አይቻልም። እውነት እውነት ናት። አውሬነት ያለው ክፋት ያለው መከፋፈል ያለው እናንተ ቤት እንጂ ኦርቶዶክስ ቤት አይደለም። ኦርቶዶክስ ኢትዮጵያ ላይ ብትጠፋላችሁ ደስታውን አትችሉም። ግን የግብፅ ኦርቶዶክስ አለ፣ የራሽያ ኦርቶዶክስ አለ፣ የአርሜኒያ ኦርቶዶክስ አለ፣ የእስራኤል ኦርቶዶክስ አለ፣ የግሪክ ኦርቶዶክስ አለ፣ የህንድ ኦርቶዶክስ አለ፣ የኢራን ኦርቶዶክስ አለ። የሁሉም ሀገር ላይ ኦርቶዶክስ አለ። እንዴት አድርጋችሁ ልታጠፉ ነው? ጭካኔያችሁ፣ አርመኔነታችሁ፣ በተለይ ከኦርቶዶክስ ዲያቆን ነን ዘማሪ ነን ምናምን ብላችሁ የወጣችሁ በብልግናችሁ የወጣችሁ ሰዎች ኦርቶዶክስ ላይ የምትሰሩት ነገር እጅግ እጅግ ይዘገንናል። አሁንም እናገራለሁ፣ የእውነተኛው ክርስቶስን የተቀበለ ሰው ደስታ ሐሴት ያደርጋል እንጂ በየመንገዱ ላይ ሃይዌይ ላይ ይወረውረኛል የሚል ትምህርት የለው። ሃይዌይ ላይ ሙቺ ሙቺ ይለኛል። እርኩስ መንፈስ ነው የተቀበልሽው፣ እውነተኛውን ክርስቶስ አይደለም።
ለምን መሰለሽ? እስር ቤት የተወረወሩት ጳውሎስና ሲላስ ተቀጥቅጠው የተወረወሩት እግዚአብሔርን ሲያመሰግኑ ምንድን ነው የሆኑት? ምኑ ተከፈተ? ተከፈተ በሩ ይላል። ተከፈተ በሩ ይላል። ሰለስቱ ደቂቃን 3 ደቂቃኖች አንተን አናመልክም የምንሰግደው ለእግዚአብሔር ብቻ ነው ባሉበት ጊዜ ምንድን ነው የሆኑት? እሳት ውስጥ ተከተው ቅዱስ ገብርኤል ተልኮ ምንድን ያደርጉት? ስለ እግዚአብሔር እየዘመኑ እግዚአብሔርን እያመሰገኑ ነው የታዩት። ድነዋል። ዳዊት ቅዱስ ዳንኤል አንበሳ ውስጥ መንጋጋ ውስጥ ጉድጓድ ውስጥ ሲጣል ምንድን ነው የሆነው? የአንበሶቹን መንጋጋ ነው የዘጋለት። በሙሉ ወደ እግዚአብሔር የሆነውን ሽፋን ከቨር ነው የሚሰጠው እግዚአብሔር እንጂ ሙትሙት አለም። አንቺም ብቻ ሳይሆን ኤርሚያስ ምንድን ነው ያለው? አይተንፍሱ ኤርሚያስ አይተንፍሱ፣ እኔም ሙትሙት ይለኝ ነበር አለ። የሙታን መንፈስ ነው ያለ። የክርስቶስ መንፈስ አያል ነው፣ ደስታ ነው። በእስር ቤት ሆነ እንኳን የምትደሰትበት መንፈስ ነው። ኢንጆይ ነው የምታደርገው። እየተቀበላችሁት የርኩስ መንፈስ ስለሆነ ምን ሆነ? ይሄ ነገራችሁ ተረበሸ። በውስጣችሁ እውቀት የለም፣ ክፋት ግን አለ። የክፋት መንገድን ኦርቶዶክስ ሙሉ በሙሉ የኢትዮጵያ ብትጠፋላችሁ ደስታችሁ ነው። ይህን ደግሞ ጌታ ኢየሱስ ክርስቶስ አያደርገውም። ለምን? ቤተ ክርስቲያን የኦርቶዶክስ የተመሰረተችው በምን ላይ ነው? በክርስቶስ ደም ላይ ነው። በአብ ወልድ በመንፈስ ቅዱስ ነው። እኔ ለጠይቃችሁ አንድ ጥያቄ እዚህ ላይ ማብራራው፣ መዳን ብቻ በማመን በቃል ብቻ ነው ለምትሉ መንፈስ ቅዱስን የት ነው የምታገኙት? ለምሳሌ ዮሐንስ ሲናገር እኔ በውሃ ጠምቃችኋለሁ፣ የንስሐ በውሃ ጠምቃችኋለሁ፣ በመንፈስ ቅዱስ የሚያጠምቃችሁ ግን ከኔ በኋላ ይመጣል አለ። በመንፈስ ቅዱስ ያልተጠመቀ መንፈስ ቅዱስ እንዴት ሊያውቀው ይችላል? ስለዚህ በአብ ወልድ በመንፈስ ቅዱስ ካልተጠመቅ መንፈስ ቅዱስ አንተ ውስጥ ሊኖር አይችልም። ከየት አምጥተህ ነው የምትድነው? ከየት ታመጣዋለህ? አብና ወልድን ይዛል። እሺ አብን ታምናለህ፣ ወልድን ታምናለህ። መንፈስ ቅዱስን የምታገኘው በመንፈስ ቅዱስም። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። አሪፍ ቆይታ እንደነበረን እና የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ፣ ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲሶች ደግሞ ሰብስክራይብ በማድረግ ወቅታዊና አዳዲስ መረጃዎችን ማግኘት ይችላላችሁ። ጾሙን በሰላም ያስጀመረን አምላክ በሰላም እንዲያስፈጽመን መልካም ምኞትን እየገለጽኩኝ ቀጣይ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ